ሀይሚ ያለችበት ቦታ ለእኛ የምናውቀው ያ ነው እውነቱ ማለት ነው። ሀይሚ የት አርፋ ይሆን? ሀይሚ የት ሄዳ ይሆን? ብሩኬስ ወድቆ አዘንለት እንዴት ሆኖ ይሆን? እሷ የት አርፋ ይሆን? እንዴትስ ሄዳ ይሆን? እንዴትስ ከፍቷት ይሆን ምናምን ያላችሁ ልጆችም አላችሁ። እኛም ደግሞ ለብሩኬ ነው ያዘናችሁት ብላችሁ እንዲሁም ላሞች ምናምን እያላችሁ ቲክቶክ ላይ ሙድ እየያዛችሁ ነው። ሶኬ ያዙ፣ ችግር የለም ብድር በምድር ነው፣ ምንም ችግር የለውም እኮ የእናንተም ቀን ይደርሳል ትላላችሁ። ሶ በጣም ደስ ብሎኛል። የሆነ ሰው ጋር ደውያለሁ። እኔማ እንዴት ሳልተኛ አድራለሁ እንዴ? እንዴት አልቅሼማ እንደዚህ አየሁ። ደግሞ ቲክቶክ ላይ ምን እያደረጋችሁ እንደሆነ ጎበዞች፣ ዘና ፈታ በሉ። ግን እኔ እውነታውን ስለደረስኩበት እምባዬን ጠርጌያለሁ። እምባዬን ጠርጌ ለማንኛውም የኛ ውድ ቤተሰቦች የተጨነቃችሁ ልጆች አላችሁ በጣም ቲክቶክ ላይ ከኒ በበለጠ መልኩ እኔ ኢሞሽኑ ነው የተሰማኝ። እንደ ሰው ስቅስቅ ብዬ አላለቀስኩም። ያው ስቅስቅ ብሎ ማልቀሱ ይቀላል በእርግጥ ውስጥ ለውስጥ ከማልቀስ ማለት ነው። ባይዘወይ ማለት ነው እኛ ስደት ያለን ሰዎች ማለት ነው ትንሽ ነገር ስናይ በጣም ያስከፋናል። እኔ እንዳየሁት ማለት ነው ቤተሰቦቼ እና እኔ አሁን በዚህ ምሽት ልመጣ አልፈለግኩም ነበር። ነገር ግን ሀይሚ እኔ እንደዚህ ናት ምናምን ማለት አልችልም፣ አልፈልግም። ነገ እውነታውን ትደርሱበታላችሁ። ነገር ግን እኛ እንዳሰብነው ቪዲዮ ላይ እንዳየነው አይደለም። ሶ እንግዲህ ያው ታውቃላችሁ፣ ያው እንግዲህ የሃይሚን ነገር ታውቃላችሁ። እሷ ብድሯን ካልመለሰች እንቅልፍ አይላትም። ሶ ያንን ነገር ነው የሆነው የተፈጠረው። ብዙ ይሄን ዲቴል ገብቼ ላወራችሁ አልፈልግም። ምክንያቱም የሰው ሀቅ የሰው ስም ማጥፋት ስለሆነ የኛ ውድ ቤተሰቦች ምንም አይነት ነገር አይፈጠርም። ነገሩ ሁሉ የሆነ እዚህ ሀገርም እዛም ሀገር ምናምን ምናምን ያኔ በቃ ያው ታውቃላችሁ። በቃ እሷ እንዲህ ብላ ካልሆነ እንዴት ብላ በቃ ማለት ብሩክ አሸንፍሻለሁም እያላትም ስለነበረ ያንን ነገር ለማሳየት ስለፈለገች ነው። ከዛ ውጭ ምንም አዲስ ነገር የለም። እኔ በደንብ ያወራኝ ሰው አለ ሰምቻለሁ። እና ሁላችሁም እንድትረጋጉ ፈልጋለሁ። ምክንያቱም በቃ ይሄ ያለ ነገር ነው። ብድር በምድር ነው። ምንም ማድረግ አይቻልም። በቃ ሰው በሚመጣበት መልኩ ይመጣል። ስለዚህ እኔ እዚህ ጋ አሁን ነገም እሷ እንዲያረግ ምናምን ሳይሆን በቃ ለየት ያለ ነገር ሁሌ ይፈጠራል። ለየት ያለ ይፈጠራል ሁል ጊዜ ማለት ነው። ያው ደብዳቤ በአሁን በሰለጠነ ጊዜ ደብዳቤም ብላችሁ ምንም የያዛችሁ አላችሁ። ግን እኔ ቪዲዮውን እንዳየሁት ነው ያ ኢሞሽን የተሰማኝ የነበረው ማለት ነው። እና እኔ ራሱ ስቀርጸው የሆነ እንደ ቀልድ ነው የቀረጽኩት። በደንብ እንኳን እያስተካከልኩ አልቀረጽኩትም እንዳየኋችሁት ከሆነ ማለት ነው። ቀረጻ መቼስ እንደዛ አይደለም ታውቃላችሁ። እና እንዳየሁት ቪዲዮውን ግን በጣም በቃ ያው የእነሱ መለቀቂያ ሰዓት ታውቃላችሁ ሲደርስ ማለት ነው። ግዴታ ስራ ላይ ካልሆነ ደግሞ እንደ አጋጣሚ ዛሬ ሰዎች አልነበሩም። ግዴታ ስራ ከሌለ ያው ሬዲ ሆናችሁ ነው የምጠብቁት። እና እኔ ደግሞ ቪዲዮ ልቀርጽ እየተዘጋጀው በነበርኩበት ሰዓት ነው የእነሱን ቪዲዮ ያየሁት ማለት ነው። እና በዛን ሰዓት ነው የቀረጽኩት። ስቀርጽ ግን ይሄ ነገር ይፈጠራል ብዬ አስቤ አይደለም፣ እያየሁ ነው የቀረጽኩት። ሁሉም ነገር እያያችሁት ነው። ያው ትንሽ ሙድ መያዣ ሆነን ነበር፣ ፈታ እያላችሁ ነው ቲክቶክ ላይ። በዚህ አጋጣሚ ያው ያጋጥማል እንደዚህ አይነት ነገር አያድርገው ነው። ሶ በጣም ብዙ ልጆች እየተጨነቃችሁ አላችሁ። ይህን ቪዲዮ ደርሷችሁ እንደምትተኙ ባለሙሉ ተስፋ ሆኜ የምነግራችሁ ነገር ምንም አይነት ነገር አይፈጠርም። ብሩክም ደህና ነው፣ እግዚአብሔር ይመስገን። ምንም አታስቡ፣ ብቻ ባጭሩ ምንም አታስቡ። የሆነው ነገር ያው ሆነ ነው። ነገ ሁለተኛ ፓርትቱ ይቀጥልላችኋል ማለት ነው። እንግዲህ እስከዛው ድረስ ያው በሰላም መጠበቅ ነው ያለባችሁ የኛ ውድ ቤተሰቦች። በእርግጥ ይሄንንም ያመጣችሁ ለምን እንደሆነ እያንዳንዱ ነገር እነሱ አብራርተው ከቪዲዮ መጨረሻ ስለሚናገሩ እኔ እዚህ ጋር ልናገርባቸው አልችልም። እንዲሁም ደግሞ ያው ውታጅራ ላይ እንግዲህ እያደረጋችሁ ያላችሁትም ነገር ለሰው ኮንፈርት እንዳይሰማ እያደረጋችሁ ነው ያላችሁት። እንጃ በዚህ ልክ ግን ያን ያክል እንደዚህ ሰው በሀገሩ ላይ መኖርና መንቀሳቀስ እንዳይችል ማለት ሰው እያለ በሰው ላይ አፈቅራለሁ ምናምን እየተባለ የሚባል ነገር ግን በጣም አስፈላጊ እንዳልሆነ ነው እኔ የተረዳሁት። ማለት ሰው ሀገሩም ሆኖ መጨናነቅ መጠበብ የለበትም። በነፃነት የሚፈልገውን የሚያፈቅረውን ሰው ከያዘ በኋላ ሌላ ሰው አፈቅራለሁ ምናምን ብሎ እንዲህ ሌላ ጦርነት መክፈት አስፈላጊ ነው ብዬ አላስብም። እና ያው ነገራቶቹ ለበጎ ናቸው ሁሉም ነገር። እኔ ማለት እኔ እንትኑን ስላወቅኩት
የተረበሽኩትን ነገር ያለቀስኩትን እኔ ነኝ የማውቀው። ግን አሁን ማለት የሆነ እኔን ዝቅ ያደረጋችሁ እየመሰላችሁ ማለት ነው። አስለቀሰቻችሁ፣ አስጠጣቻችሁ ምናምን የምትሉት ነገር አለ ማለት ነው። ሶ እናንተ እንደዛ የምትሉት እኮ ያው ከብሩክ ርቃ እንድትሄድ እኮ አትፈልጉም። ይሄን ታውቃላችሁ አይደለ? ይሄንን ልባቸው ያውቀዋል። ስለዚህ እሷም ደግሞ ጨክና አትሄድም፣ የትም አትሄድም። ብሩክን ጥላ የትም አትሄድም። ችግሩ ውስጥ ነው የእናንተ ችግር ማለት ነው። ስለዚህ ሁሉም ነገር ሰላም ነው። ቤተሰቦች እንግዲህ አዲስ ነገር ነገ እንጠብቃለን። የኛ ውድ ቤተሰቦች እንድትረጋጉን ይሄን ቪዲዮ ሰራሁላችሁ። መስራት ፈልጌ አይደለም፣ መሽቷል። አሁን እንደነገርኳችሁ የኔም ቤተሰቦች ዛሬ የሉም። ለዛም ፍሪ ስላገኘሁኝ ነው እንጂ እንደዚህ የምሰራበት ቦታ ራሱ አይኖርም ነበር። ልጆቹ በጣም ይንጫጫሉ፣ ግን እስካሁን አልመጡም። ቅድም የወጡ ብቻዬንም ስለሆንኩኝ ነው እንደዚህ ሆዴ ባሰኝ ያለቀስኩት። ቢያንስ ሰዎቹን ሳይ የሆነ እምባዬ እንዳይመጣ ፈራ ነበር። ገባችሁ? ብቻዬን ስሆን እዛው ተመስጬ እዛው ቪዲዮውን እያየሁ እዛው ቀረጽኩት። በቃ ምንም ማድረግ አልችልም። ኦልሬዲ ቲክቶክ ላይ ዘና እያላችሁበት ነው። ዘና በሉ እናንተ የሚያዝናናችሁ ከሆነ። ግን የሰው ልጅ ሲጎዳ ማንም ሰው ያዝናል። ቤተሰቦች ይህን አንድ ነገር ልንገራችሁ፣ የሰው ልጅ ሲጎዳ ማንም ሰው ያዝናል። እና እኔ ብሩክ አሁን አወዳደቁ በጣም ነው ያሳዝነኝ፣ እውነት ለመናገር ማለት ነው። ማንም የማያደርገውን ነገር ነው። ሌላው ይሄ ውሃው ምናምን ተውት፣ ግን ወደኋላ እንደዚህ ዘፍ ብሎ ውድቅ ያለው በጣም በቃ አስደንግጦኛል። ቤካ ደግሞ ደንግጦ ይሆን ምን ይሁን ጃኬቱን እንኳን አውልቆ ልስጥህ አላለውም። በቃ ያው እንግዲህ ያለ ነገር ነው። ምንም ማድረግ አይቻልም። ብድሯን የመለሰችው ቅመሟ ያው እንግዲህ ይህን ነገር በራሳቸው የሆነ መስመር ካላያስያዙለት ይባባሉ። ምንም አይመስለኝም እኔ። ምክንያቱም ማን ሀይሜንም ታይ ማለት አንችልም፣ ብሩኬንም ተው ማለት አንችልም። ራሳቸው ናቸው መፍትሄ እዚህ ጋር የሚያበጁት ማለት ነው። የኛ ውድ ቤተሰቦች ግን የሆነ ነገር እንደዚህ ኮሽታ ሲፈጠር በጣም ቀድመን እኛ ነን የምንጎዳው። በጣም ብዙ ልጆች ቲክቶክ ላይ እያየሁኝ ነበረ ያው በቃል እኮ ጥሩ አይደለም። በነገራችን ላይ ማለት አሁን እሱ እንደዚህ ዛሬ ስለወደቀ የእናንተ መሳቅ ምንም አዲስ ነገር አያመጣም። ብሩክ ስለማያስችለው ነው እንጂ ብዙ ነገር ማድረግ ይችላል፣ እናንተ እንድታለቅሱ ከተፈለገ ማለት ነው። ግን እንደዚህ አይነት ሰው አይደለም፣ እሱ የዋህ ሰው ነው። ስለዚህ ያው ከትናንት ወዲያም ጨጓራዬን አሞኛልም እያለ ስለነበረ ትናንትና ላይቭ ላይም አመሸ። ላይቭ ላይም ጥሩ ስሜት አልነበረውም እንዳያችሁት። ያን ጌማ ጨዋቾቹ አልተመቹት ምናምን በሚለው አስቤው ነው እንጂ ፊቱ ትክክል አልነበረም። ብሩኬ ጨጓራውን አሞታል እና ከዛም አንጻር ስለሆነ ያኔ ፊቱ ምን ሁሉ ነገሩ ዛል ፍዝዝ ብሏል። ከዛ ደግሞ በዛ ላይ ይሄ ወረቀቱ ሲጨመርበት በጣም በቃ የሚያስደነግጥ ነገር ነበረ። ብቻ ያም ሆነ ይህ ሁሉም ነገር ሰላም ይሆናል። የኛ ውድ ቤተሰቦች ሀይሚም የትም አትሄድም። ያው ነገ የምታዩትና የምትሰሙት ይሆናል። እንደዚህ ሰው ማለት እንግዲህ ካልተነቃባቸው ማለት ነው፣ ሀሳብ ካልቀየሩ። እኔ ግን እንደዚህ ነው የተረዳሁት ነው የሰማሁት እንደዚህ ነው። እና ግን ብቻ ግን ምንም አይነት ነገር የተፈጠረ ነገር የለም በቃ። እና ብሩክም ደህና ነው፣ ምንም ነገር የለም። አሁን ሆስፒታል ገብቶ ምናምን ነው እያሰባችሁት ያላችሁት ማለት ነው። ሲጀመር ሆስፒታል ከመግባት ፈጣሪ ያውጣው። ብሩኬ ብቻ ነው ሆስፒታል ያልገባው። ወንድ ልጅ አልቅሶ ያላየ ነው ከቡታጅራ ብሩክ ብቻ ነው በቃ። ሌላው ሁሉም ሰው አልቅሶም ተነፋርቆም ሆስፒታልም ገብቶ ከአንዴ ሁለቴ ጨርሷል። ምናልባት እንግዲህ እንግዲህ የእሱ ፍቅር ካሁን በኋላ ይሆናል ማለት እነዛውን ፍቅር ይዟቸው ነው አይደል እንደዛ የሚሆነው። እንግዲህ ብሩኬና ሀይሚ አሁን የፍቅር መስመር ላይ ነው ያሉት በቃ አሁን ላይ ማለት ነው። እስካሁን ያኔ መተዋወቅ መገፋፋት ምናምን ነው። አሁን ግን ጀስት በቃ ቤተሰብም ተዋውቋል፣ እነሱም የተዋወቁ ይመስለኛል። ከዛ አንጻር በቃ አለ አይደለ ለደቂቃም ሲራራቁ ሆድ ይባባሳሉ። እና ብሩኬ ደግሞ እንደምታዩት ወደ ባሻ ነው፣ ካጠገቡ ትንሽ እንድትርቀውም አይፈልግም። እና በዛ ምክንያት ያው ደግሞ ጭንቀት አለበት ይሄን ነገር ሲሰማ። እንደገናም ደግሞ ውስጡ ሰላም አልተሰማውም። እንዳያችሁ ጨጓራውን አሞት ነበር። ስለዚህ ያ ነገር ሲጨማመር ጭንቀቱ እንደዚሁ ያዞራቸዋል፣ ሊጥላችሁ ይችላል። ግን ቀዝቃዛ ውሃ ጥሩ አይደለም ቤኪ። ጭንቀት ላለበት ሰው ቀዝቃዛ ውሃ ማድረግ ጥሩ አይደለም። ስለዚህ ያም ሆነ ይህ ያው ነገ በሰላም እንደምትመጡ ተስፋ እናደርጋለን። እኔ ግን ተኝቼ ለማደር ያሮጥኩበት ጉድጓድ የለም። አንዱ ጋር ግን ተሳካልኝ፣ እግዚአብሔር ይመስገን ቤተሰቦች። እና
ይሄ ላሞች በጎች እያላችሁ የምታወሩት ነገር ደስ አይበላችሁ። የኔ ውድ ቤተሰቦች ተረጋጉ፣ ደህና ደሩ። አዲስ ነገር ነገ ትሰማላችሁ ባይ